ሰኒ መጣ ነበር እንዴ? ኧረ አልመጣችም። ምን ነው? ምንም እንዲሁ ዝም ብዬ ነው። ያኩን የለክ ይሄ እዛን ጎክተሽ ሰላም በይ። ሲጀመር ለምን እንደሆነ አላውቅም። ካልተናገርኩሽ ይከፋሻል። አይ እንደዛ አይደለም። በቃ እንሂድ። ለምን ቆንክ? እንደውም ጀኔ ብቻዬን ነው የምሄደው። ምን ማለት ነው? ደርሰናል እኮ ብቻዬን ነው የምሄደው። እና አሁን እዚህ ጋር የዛ ከበደሽን ስመጣት ምን አመጣው እንዴ? ቆይ ለምን ተናደድክ? እኔ ኪራ ነኝ የምቀር? ለምን ነው በቤት ሰራተኛ የምቀር? የቤት ሰራተኛ? አዎ። ምን ነው በሙሉ ስም ስጠራሽ ደበረሽ? ለምንድን ነው የሚደብረኝ? ስራ አይደል? አላፍርበትም። እና አሁን እኮ ሰው ቤት ነው የምንሄደው። በቃ እንጨቃጨቅ። አንተ እኮ ነው የጀመርከው። ሲጀመር ፊትሽ ራሱ እኮ የጭቅጭቅ መድረክ ነው የሚመስለው። ኧረ ተው። አንዳንዴ ግን እንደ ህፃን ያደርግሃል። አሁን በቃ የዚህና ልጅቷን ስራ ግዛት። እሺ እኔ እኮ አይደለሁም የቆምኩት። የራሱ ይሄ ልጅ በቃ ለየለት ታዲያሽ እንደዚህ ታታሪና ቆንጆ የሆነች ምራት የትኛው እናት ነች የምትጠራው? ነው የቀረ ነገር አይደል? አዎ አንድ የቀረ ነገር አለ። ምንድን ነው የቀረ? ሚስቴ እረፍት ያስፈልጋታል። አስደነገጥከኝ እኮ። የእኔ እናት ስለምታከብሪኝ አመሰግናለሁ። ቤተሰቦችንም ስለምትወጂልኝ በጣም ነው የማመሰግነው። ፍቅሬን ጥፍን ሸረግሽ እንዴ? ምን ማለት ነው? አንተን የሰጡኝ እኮ እነሱ ናቸው። እነሱ ባያሳድጉ ታገኛለህ። ምን አይነት መልካም አስተሳሰብ ነው! ይኸውልህ ነው እኔ እንዲህ እንዲሰማኝ ያደረገው አንተ ነው። ሴት ልጅ ከተፈቀረች እና እንክብካቤ ከተቻለ እድለኝነት ይሰማታል። አብሯት ላለው ሰውም ሰላም ትሆናለች። አንቺ እኮ ለወዳጅሽ አይደለም ለምን ጠላሽ? ራሱ እኮ ፍቅረኛሽ ልጅ ነሽ። አሁን ሞገሱ የቆየምና ምን ነው እነዚህ ቆዩ። ጤና ይስጥልኝ ቤተሰብ፣ እንዴት ናችሁ የዩቲዩብ ተከታታዮች? ዛሬ እንግዲህ ጽናት ድራማ እንዳያችሁት እንደለመዱት እንግዲህ ኪራና ጽናት መንገድ ላይ ጭቅጭቃቸውን ቀጥለው እንደውም መሄዳቸውን አቋርጠው ቆመው ሲነጋገሩ ነበር። በዚህ መሀል እንግዲህ እየጠበቀቻቸው የነበረችው ምሩ ቤቱን ፏድምቅ አድርጋ እንዶ ምን ቀረ ምንድን ነው ያለው ብላ እየተዘጋጀች ትገኛለች። ምሩ ዛሬ የምትዘጋጀው ለኪራና ለጽናት ብቻ ሳይሆን ለራሷ ለናሆም እናትም ስለሚመጡና ስለሚተዋወቁ ቀደም ብለው ኪራና ጽናት እንዲገኙላት ስላሰበች በጣም እየጠበቀቻቸው ነው። የምን ጊዜም ጭቅጭቃቸው ግን ዛሬ መንገድ ላይ ቀጥሎ እቤት በጠበቀችው ሰዓት ሊደርሱላት አልቻሉም። በሩ ሲንኳኳ የመሰላት እነሱ የሚገቡ ነበር የመሰላት ናሆም ነው የመጣው። ናሆም እንግዲህ አረፈ በይ፣ የሰራሹ ስራ ይበቃል። የኔ እናት እኮ እድለኛ ነች፣ አትፍሪያት። አንቺን የመሰለ ቆንጅዬ ልጅ አግኝታ እንዴት አትወድሽም? አንቺን እኮ ያየ ሁሉ ይመኝሻል ብሏታል። በእርግጥ እውነቱን ነው። የምሩ ጸባይ የተለየ ነው። እጅግ መልካምና ለሰው ሀሳቢ ትትና ያላት ስለሆነች የናሆም እናት ብታያት ራሱ እሰይ አበጀሽኛ ልጅ ብላ ነው የምትቀበላት። ምክንያቱም ታውቃላችሁ ምሩዬ አስተሳሰቧ ረጋ ማለቷ፣ በተለይ ደግሞ የሰው አክብሮቷ ማንም ላያት ሁሉ የሚስብና እንደው ደስ የሚል ጸባይ ያላት የምታስብል አይነት ልጅ ናት። ለምንም ነገር የማትቸኩለው ምሩ ዛሬ ግን የናሆም እናት ትመጣለች ስለተባለ ያማች ነገር ሆኖባት ትንሽ ጨንቅ ጥብብ ብሏታል። ስለዚህ ደግሞ እነ ጽናት መተው ያለውን ነገር አብራ ተፍተፍ ብላ ተዘጋጅታ ትንሽም ቢሆን ከፍራቷ ቀነስ እንዲልላት የጽናትን መምጣት በመስኮቱም በበርም እየተከታተለች እየጠበቀቻት ትገኛለች። ጽናትና ኪራ ወይ ዘዋል ያዙት ወይ ተዋልተውት የፍቅር ነገር ማለት ነው። እንደውም በመሀል በሚነጋገሩት ነገር ሆድ እየተባባሱ አንተ ነህ እንደዚህ ያልከው አንቺ ነሽ እንዲህ ያልሽው እየተባባሉ ነው። ከዚህ ሁሉ እውነቱን ነግረው ያለውን ነገር ከተረዳ በኋላ አዎ እንደዚህ ከሆነ አልችልም ወይም ደግሞ በቃ ይሄ ነገር እኛን አይመለከተንም ያንቺና የኔ ፍቅር መቀጠል አለበት ማለት ይችላል። ሀሴት እንደሆነ በተፈጠረው አጋጣሚ ቤቱን ለቃ ሄዳለች። ሀሴት መውጣቷንም ደግሞ የኪራ አባት አውቀዋል።
ጽናት ተናግራለች። ነገር ግን አሁን የቀራት ምንድነው ብለን ስናስብ ምንም የቀራት ነገር የለም። እንዲሁ ግን በጣም ያስጨነቃታል። እጅግ በጣም ስለምትወደው ነው መሰለኝ ኪራን በእጇ ማድረግ በጣም ያስፈራታል። አሁንም አባቴ ምን ይለኛል፣ ኪራስ ቢሆን እንዴት አይነት ሰው ነው፣ እንዴት እስከኔ ጋር መቀጠል ይችላል እያለች ከራሷ ጋር በውዝግብ ውስጥና በፍቅር ውስጥ ያለችው ጽናት የኪራ ፍቅር የበለጠ እያስጨነቃትና አሁን ከምትናገረው በላይ እየሆነባት መጥቷል። ከዛ ቁጥሩን የጠራ ሰው ይታዘዛል። ያብዳ ሀሳብ በቃ ልጮታ። እሺ ማነው ቁጥር የሚይዘው? ካሜራችን እኔ ይዛለሁ። ተስማምተናል። ያዢ በቃ 3 እሺ እኔ 8 መርጫለሁ። 2 ሲያውቀሻል አውቀሽ በእውነት አንቺ የጠራሽው ቁጥር ነው ያዝኩት። 2 ነው። በራሰ መረም ወደ ኪሎዋል ይሄ ማን ነው የሚጠይቃት? ኪራን ጠይቀኛል። ጨዋታው ለምን ይቀር? እንደምንላችሁ አዲስ ልናጣ ተገኝተናል። እንዴት ይመሰላችሁ? ቁጥሩን እራሱን የጠራው ሰው ሳይሆን ከቁጥሩ ጋር ተቀራራቢ ቁጥር የጠራ ሰው እንዲጠይቅ እናደርጋለን። ስለዚህ ከ2 ጋር የሚቀራረበው 3 ነው። ኪራ ይጠይቅሻል። ይሄ ነው እንግዲህ ገበያው። በልጠይቃት እንቆቅልሽ ያለ የምትጠይቃት አፍጥና እንጂ ሲያስጠላ። እሺ ትጠይኛለች? እንጠላ ይመስላል። ለጠየኩሽ ጥያቄ ቀጥተኛ መልስ ነው የምፈልገው። አልጠላህም። ልትላስ በምን አቅም? እና ታዲያ ለምንድን ነው ከሌላ ሰው ጋር ልታገብኝ የፈለግሽው? ምክንያቱም የአንተ ቤተሰቦች እናቴ ምን ቤተሰቦች ምን ሆኑ? በቃ አንድ ጥያቄ ብቻ ነው የሚቻለው ጽናት። እንዳታወሪ ያስቆምሻት ባሉ በቃ ጨዋታውን እንቀጥላል። በቃ ይኸውላችሁ ግራ ቀኝ አይተናል፣ መልሱን መልሰናል። ስለዚህ መዝገቡ ይዘጋና ወደ ቀጣይ ጥያቄ ይሻላል። እነ ምሩ ቤት ከደረሱ በኋላ ቁጭ ብለው ሲጨዋወቱ እንግዲህ ያው ወይንም ወርዶ ድምቅ ብለው ፏ ብለው እየተጨዋወቱ እያሉ ለምንድን ነው ጨዋታው ተቀይሮ የሆነ ቁጥር በጠራ እማንጠያየቀው ይባባሉና ኪራ ጽናትን እንዲጠይቃት ይገደዳል። ከዛም በኋላ ትጠይኛለሽ ወይ ሲላት እምጠላህ ይመስልሃል ብላ ጥያቄውን በጥያቄ መልሳለች። ያልኩሽ ጥያቄውን መልሺ ነውና በትክክለኛው ትጠይኛለሽ ወይ ብሎ ሲጠይቃት አልጠላህም እኔ እኮ እወድሃለሁ ብላ ተናገረች ማለት ነው። እና ታዲያ ከወደድሽኝ ለምንድነው ለሌላ ሰው ልትድርኝ የነበረው ወይም ደግሞ ሌላ ሰው እንዳገባ ስትገፋፍኝ የነበረው ለምንድነው ሲላት አይ ያንተ እናት እኮ ይሄንን ነገር ብላ ስትጀምር ምሩ በመሃል ገብታ አቋርጣታለች። እዚህ ጋር ምሩ ለምን እንዳቋረጠቻት እኔም ራሱ አልገባኝም። ምን አለበት እውነታውን ብትነግረው። ዛሬማ በቃ እውነታው ወጣ ብለን ሁላችንም እየጠበቅን ነበር። በምን ምክንያት እንደሆነ አይታወቅም። ምሩ አቋርጣታለች። ምናልባት ቀጥታ ሁሉንም ነገር ብትነግረው ነገር ወዳልሆነ ቦታ ሆኖ ይበላሻል ብላ ምሩ አስባ ይሆናል። እኔ ግን እንደ ተመልካች ብትነግረው ኖሮ እዛ ጋር የሆነ መፍትሄ ይፈልጋል። እናቴ እንደዛ ብትልም እኮ ማግባቴን ነው እንጂ የምትፈልገው እማገባውን ሰው እሷ አትወስንልኝም ሊል ይችል ይሆናል ኪራ። ነገር ግን ኪራም ሳይሰማ ጽናትም ያሰበችውን ሳትናገር በመሃል ምሩ ገብታ አቋርጣቸው ነገሩ እዛ ላይ እንዲደመደም ሆኗል። በጣም ነው የሚያሳዝነው። ብዙ ጊዜ በጣም ስለሚዋደዱ ነው መሰለኝ ብዙ አጋጣሚዎችን እንዲሁ በቃ በማይሆን ነገር ሲያሳልፉት አይተናል። እልህ ይዟትና ጨከን ብላ ግን እዚህ ጋር ብትነግረው ኖሮ ነገር ሁሉ ይጠራል ማለት ነው። ካልደፈረሰ አይጠራም እንደሚባለው ኪራ ካልሰማ ይሄንንም ጉዳይ መፍታት አይቻልም። ለኪራና ለናሁም ድብቅ አድርገው ሴቶቹ ብቻቸውን የያዙት ጉዳይ አሁንም እንቆቅልሽ ሆኖባቸው እንዴት እንደሚፈታ ግራ ገብቷቸዋል። ምሩ በፍጹም አሁን አንቺና ኪራ ጓደኛ መሆን አለባችሁ፣ ራስሽን አዳምጪ፣ በጣም ተወጂዋለሽ፣ ስለዚህ የኪራ ፍቅረኛ ወይም ደግሞ የትዳር አጋሩ መሆን አለብሽ ብላ ጽናትን ትመክራታለች። ነገር ግን በምን በልኩ ሄዳ ነው ይሄንን ነገር እሱ ተረድቶ ወደ ጓደኝነት እንዲገቡ የሚሆነው የሚለውን መንገድ ማመቻቸት ሁለቱም ተስኗቸው ይታያሉ። እዚህ ጋም ያገኙትን ምርጥ አጋጣሚ አልፈውታል ወይም ደግሞ አሳልፈውታል ብዬ ነው የማስበው ማለት ነው።
ምክንያቱም እዚህ ጋር ቢሰማ ኖሮ ኪራ የሆነ ነገር ይላቸዋል ብዬ አስባለሁ። በዚህ የተናደደው ናሆምም እንግዲህ ምሩን ለብቻዋ ሊያማክራት ሞክሯል። ለምንድን ነው ቅድም የሆነ ነገር ልታወራ ስትል ያቋረጥሻት? ነገር ውስጥ ምንድን ነው? ኪራ እንዳይሰማ የተፈለገው ነገር ምንድን ነው? ለእኔ ንገሪኝና ጉዳዮቹን ላመቻች ብሎ ሲጠይቃት ምሩ አሁንም ለናሆም ግልጽ ልትሆንለት አልቻለችም። ደክሞኛል እንተኛ ብላ ነገሩን በለስለስ ባለ ሁኔታ አልፈዋለች። ሄሎ የት ሄደሽ እና ሳትናገሪ ሰኒ ጋር ደግሞ እንደመጣ ነግሬሻለሁ አይደል? አረ ችግር የለውም። አረ ተይው፣ ለምን ትመጫለሽ? መጀመሪያ ለምን ሄድሽ? ለምን ትመጫለሽ? እሺ ጭራሽ ከቤት እየወጣሽ መሄዱን በቃ ነው ማላረጋችሁ አይደለ? ወይ ስናት ሰው እንዴት አለቃም ፍቅረኛሽን እንዳይሆን ትከለክያለሽ? ፍቅረኛሽ ሰው አለቃዬ አለቃዬ ነው ትያለሽ። አለቃሽ ሰውን ደግሞ ልታሳብደኝ ነው እንዴ? ምንድን ነው የምትፈልገው? ኪራ በጽናት ጉዳይ እንግዲህ ብቻውን ማውራት ከጀመረ ሰንበትበት ብሏል። ዛሬ ደግሞ ወደ ቤት ሲገባ ስለሌለች በስልክ ደውሎ ሲያናገራት እመጣለሁ ልመጣ ነው ስትለው መጀመሪያ ለምን ሄድሽ? ለምን ትመጫለሽ? በጣም ነው የሚናደደው ከቤት ስትወጣ፣ ምክንያቱም በጣም ስለሚወዳት ከእንደገና ደግሞ ፍቅራቸውም እንግዲህ ያው የሆነ ውል ውስጥ ስላልደረሰ ሌላ ሰው ትወዳለች ብሎ ስለሚጠብቅ በጣም ይቆጣጠራታል። እና ለምንድን ነው ያልመጣሽ ብሎ ከተቆጣት በኋላ ዛሬም እንግዲህ ብቻውን እያወራ ነው። እንዳለቃ ሳዛት አትሰማኝም፣ እንደ ፍቅረኛ ስቀርባትም አትቀበለኝም። ጽናት ምንድን ነው የምትፈልገው? በእርግጥ እኔን ማሳበር ነው የምትፈልገው ወይስ እውነተኛ የፍቅር ጓደኛ የትሆን ሆን እያለ ለብቻው እያሰበ ነው እንግዲህ ዛሬ ያለው። በሚቀጥለው ፕሮግራም ደግሞ ምን አዲስ ነገር ይከሰታል የሚለውን ሁላችንም አብረን እንከታተላለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁ። መልካም ቀን ይሆንላችሁ ባይ